እጅግ አደገኛው መንፈሳዊ ውድቀት ቤተ ክርስቲያንን ትቶ መሄድ ብቻ አይደለም። እጅግ የሚያስፈራው በቤተ ክርስቲያን ውስጥ እያለን ነገር ግን ስጋዊ ፈቃዳችንን አብረን ይዘን ስንኖር ነው። በውጫዊው ገጽታችን ቅዳሴ አስቀዳሽ፣ በዓል አክባሪ፣ አማኝም ነን ብለን እናውጃለን። ነገር ግን በውስጥ ሐሳባችንን፣ ምላሻችንንና የተደበቀውን ሕይወታችንን የሚመራው ያ ስጋዊ ምኞታችን ነው። እግዚአብሔር በውጫዊው መንፈሳዊ ገጽታችንም አይታለልም። እርሱ የሚመለከተው ማንም በማያይን ሰዓት በጓዳ የምንሆነውን እውነተኛውን ማንነታችንን ነው። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 33 ላይ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በማለት ያለምንም ማወላወል ይነግረናል። ትሰነከላላችሁ ወይም ትፈተናላችሁ አይደለም ያለው፣ ትሞታላችሁ ነው። ነገር ግን አንድ ታላቅ የመውጫ መንገድም ደግሞ አለ። ይህ መልእክት ሊፈርድባችሁ ሳይሆን በውስጣችሁ የታሰረውን ታላቅ ጸጋ ነፃ እንዲለቀቅ ለማድረግ ነው። ዛሬ ይህንን የሥጋው ሥርዓት በጣጥሳችሁ እግዚአብሔር እናንተን የፈጠረበትን ያንን ታላቅ መንፈሳዊ ማንነት ነፃ የምታወጡባቸውን 6 ኃይለኛ መንፈሳዊ ልማዶችን ልንነጋገር ነው። ልማድ ቁጥር 1 ጾም። ሥጋችሁ ይህንን ነገር አይወደውም። አያችሁ፣ የሥጋችሁ ዋነኛ ማዘዣ ጣቢያ ሆዳችሁና ፍላጎታችሁ ነው። ፍላጎታችሁ በማዕድ ላይ ካሸነፋችሁ በሐሳባችሁም በጸሎት ሕይወታችሁም ላይ በቀላሉ ያሸንፋችኋል። ጾም ማለት እኮ የምግብ ጉዳይ ብቻ አይደለም። ጾም ማለት ሥጋዬ በእኔ ላይ ሥልጣን የለውም ብሎ ማጽደቅ ነው። ጌታችን በመዋዕለ ሥጋዌው በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ብትጦሙ አላለም፣ ስትጦሙ ነው ያለው። ስለዚህ ሥጋችሁ ሲራብ ያንን የረሃብ ስሜት ወደ ጸሎት ቀይሩት። ሥጋችሁ ይረበሽ። ያ ረብሻ የሥጋችሁ እስር ቤት ግድግዳ ሲሰበር የሚሰማ ድምፅ ነው። ልማድ ቁጥር 2 የሕይወትን ቃል በየዕለቱ ማንበብ። እስኪ አስቡት፣ የእግዚአብሔር ቃል ልባችሁን ሰንጥቆ የገባው መቼ ነው? እንዲሁ ያጽናናችሁ ሳይሆን ማንነታችሁን የለወጠው መቼ ነው? አሁን ደግሞ ቲክቶክን ወይም ፌስቡክን የከፈታችሁት መቼ እንደሆነ አስቡ። ልዩነቱ ግልጽ ነው አይደል? ቃሉን እናውቀዋለን፣ ግን በውስጡ አንኖርም። ወደ ዕብራውያን ሰዎች ምዕራፍ 4 ቁጥር 12 የእግዚአብሔር ቃል ሕያው ነውና የሚሠራ በሁለትም በኩል ከተሳለ ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም እስኪለይ ድረስ ይወጋል ይለናል። ቃሉ የትኛውም የሥነ ልቦና ባለሙያ ሊደርስበት በማይችለው የልባችሁ ጥልቀት ውስጥ ገብቶ ይፈውሳል። ነገ ጠዋት ከማንኛውም ነገር በፊት መጽሐፍ ቅዱሳችሁን ክፈቱ። አንድ ምዕራፍ መዝሙረ ዳዊት ቀስ ብላችሁ አንብቡ። አምላኬ ሆይ ዛሬ ምን እየነገርከኝ ነው ብላችሁ ጠይቁ። ቃሉን መታዘዝ የሥጋ ፈቃድ የሚሞትበት ትልቁ የጦር ሜዳ ነው። ልማድ ቁጥር 3 ትጋት የተሞላበት ጸሎት። ከራሳችሁ ጋር ታማኝ ሁኑ። በጸሎት ውስጥ ሆናችሁ ከልባችሁ አልቅሳችሁ የምታውቁት መቼ ነው? በውስጣችሁ ያለ ከባዕድ ነገር እስኪሰበር ድረስ በጉልበታችሁ የቆያችሁት መቼ ነው? ጸሎቶቻችን እጅግ ያጠሩ፣ የተለመዱ፣ የተቻኮሉም ሆነዋል። ሥጋችን ለሰው ልጅ የተሰጠውን እጅግ ኃይለኛ የጦር መሳሪያ ወደ ተራ የዕለት ተዕለት ልማድ ቀይሮታል። የያዕቆብ መልእክት ምዕራፍ 5 ቁጥር 16 የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። በሉቃስ 22 ቁጥር 44 ላይ ጌታችን በጌቴሴማኒ ላቡ እንደ ደም ነጠብጣብ እስኪወርድ ድረስ አጥብቆ ጸልዮአል። ያ ተራ ቃላትን የመደጋገም ጉዳይ አይደለም። ያ ታላቅ መንፈሳዊ ውጊያ ነው። ስለዚህ ዛሬ ከመጸለያችሁ በፊት ለጥቂት ደቂቃዎች በጸጥታ ተቀመጡ። ሥጋችሁ ምቾት አይሰማውም። ከዛ ግን አምራችሁ ከልብ ጸልዩ። ሸክማችሁን፣ ፍርሃታችሁን በእግዚአብሔር ፊት አፍሱት። በውስጣችሁ አንድ ነገር እስኪለወጥ ድረስ ጸልዩ። ያኔ ሥጋችሁ ጸጥ ይላል፣ መንፈሳችሁ ግን ይነሳል። ልማድ ቁጥር 4 እውነተኛ ንስሐ። አንዳንዶቻችን እሁድ በቤተ ክርስቲያን በተመስጦ እናስቀድሳለን፣ እንጸጸታለን። ሰኞ ግን ወደዚያው ኃጢአት እንመለሳለን። ይህ
ንስሐ ሳይሆን የጥፋተኝነት ስሜትን ማስታገስ ብቻ ነው። የጥፋተኝነት ስሜት ተያዝኩ ይላል። መጸጸት ክፉኛ አዘንኩ ይላል። እውነተኛ ንስሐ ግን ሙሉ በሙሉ አቅጣጫዬን ቀይሬያለሁ፣ ዳግመኛም አልመለስም ይላል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10። እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ መዳን የሚያደርስ ንስሐን ያደርጋልና ይለናል። ኃጢአት ከሰራችሁ በኋላ የሚሰማችሁ የጥፋተኝነት ስሜት ብቻውን ወደ ፈጣሪ አያቀርባችሁ። ስለዚህ በንስሐ አባታችሁ ፊት ቀርባችሁ ያንን ደጋግሞ የሚጥላችሁን ኃጢአት አውጡት። ዳግሞ ወደዚህ ኃጢአት እንዳትመለሱ ግልጽ የሆነ እርምጃ ውሰዱ። ያለ ተግባር የሚደረግ ንስሐ ዝም ብሎ ስሜት ብቻ ነው። እግዚአብሔር ደግሞ ልብን ይመረምራል። ለዚህ በእውነት ፈጣሪ ይርዳን። ልማድ ቁጥር 5 ጸጥታና ራስን ማዳመጥ። እስኪ አሁኑኑ ራሳችሁን ፈትኑ። ስልካችሁን አስቀምጡና በጸጥታ ተቀመጡ። ምንም አይነት ድምፅ አይኑር። ምን ያህል ጊዜ ትቆያላችሁ? 10 ሰከንድ? 20? ጸጥታ ያስጨንቀናል። ባዶ ጊዜ ሲኖረን ወዲያውኑ በድምፅ እናጨናንቀዋለን። ስጋችን ጫጫታው ሲቆም የሚፈጠረውን ነገር አጥብቆ ይፈራዋል። ምክንያቱም በጸጥታ ውስጥ እግዚአብሔር ይናገራል። ማርቆስ ምዕራፍ 1 ቁጥር 35 ላይ ጌታችን ማለዳ ተነስቶ ወደ ምድረ በዳ ሄዶ እንደጸለየ ይነግረናል። መዝሙር 46 ቁጥር 10 ደግሞ እረፉ እኔም እግዚአብሔር እንደሆንሁ እወቁ ይላል። ልማድ ቁጥር 6 ግልጽነትና መንፈሳዊ ድጋፍ ማግኘት። በውጭ እጅግ መንፈሳዊ ሆነን በጓዳ ግን ማንም በማያውቀው ከባዕድ ውጊያ ውስጥ እየተሸነፍን ሊሆን ይችላል። ስጋችን መደበቅ የተሻለ እንደሆነ ያሳምነናል። ምክንያቱም የክፋት አሰራር በጨለማ ውስጥ አብዝቶ ይለመልማል። የያዕቆብ መልእክት 5 ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ ጸልዩ ይላል። መፈወስ የሚመጣው ከግልጽነት በኋላ ነው። መጽሐፈ ምሳሌ 27 ቁጥር 17 ብረት ብረትን ይስለዋል፣ ሰውም የባልንጀራውን ፊት ይስላል ይለናል። አያችሁ፣ ራሳችሁን በራሳችሁ ልትስሉ አትችሉ። ከልብ ለሚወዳችሁ መንፈሳዊ ብስለት ላለው ወንድም ወይም ለንስሐ አባታችሁ እውነቱን ተናገሩ። እርዳታ ያስፈልገኛል በሏችሁ። ስጋችሁ ይህንን እንዳታደርጉ አጥብቆ ይታገላችኋል። እናንተ ግን አድርጉት። ኃጢአታችሁ ወደ ብርሃን በወጣ ቅጽበት በእናንተ ላይ ያለው ኃይል መሞት ይጀምራል። አሁን ይህንን መልእክት ሰምታችኋል። ራሳችሁን ነቅንቃችሁ ተመልሳችሁ ወደ ምቾታችሁና ወደ ድሮ ልማዳችሁ ብትገቡ ስጋችሁ በእናንተ ላይ ይስቅባችኋል። ዛሬ ግን እንዲህ አይሆንም። ከነዚህ 6 ልማዶች ውስጥ አንዱን ብቻ መረጡ። ያ ይበልጥ ልባችሁን የነካውንና ስጋችሁ አጥብቆ የተቃወመውን። ያ ተቃውሞ እርሱን መምረጥ እንዳለባችሁ የሚያሳይ ምልክት ነው። ለ30 ቀናት ያንን ልማድ አጥብቃችሁ ያዙ። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 24 የክርስቶስ ኢየሱስም የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይለናል። መስቀል ጨካኝ የመጨረሻና ቆራጥ ውሳኔ ነው። እናንተ የመንፈስ ቅዱስን የጸጋ እሳት እንድትሸከሙ እንጂ የስጋን ሰንሰለት እንድትጎትቱ አልተፈጠራችሁም። ስለዚህ ዛሬውኑ ጀምሩና እግዚአብሔር ሕይወታችሁን እንዴት ወደ ከፍታ እንደሚያወጣው ጠብቃችሁ እዩ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።